በአሜሪካ መከላከያ ሚኒስቴር ውስጥ ያሉ ከፍተኛ ባለስልጣናት ለዋሽንግተን ፖስት እንደነገሩት ከሆነ የሀገሪቱ ወታደራዊ መዋቅር ቢያንስ ካለፉት 35 ዓመታት ወዲህ ታይቶ በማይታወቅ ሁኔታ ሊለወጥ ተዘጋጅቷል። ፔንታገን ዋናውን ለውጥ ሊያደርግ ካቀደባቸው ዘርፎች መካከል በመላ ዓለም በተለያዩ ቀጠናዎች የሚገኙና ራሳቸውን በቻሉ የተለያዩ እዞች የተደራጁትን በአንድ እዝ መጠርነፍ አንደኛው ነው። ለአብነት ያህል የአሜሪካ ማዕከላዊ ኮማንድ ሴንትኮም፣ የአሜሪካ አውሮፓ ኮማንድ ዩኮም እና የአሜሪካ አፍሪካ ኮማንድ አፍሪኮምን ጨምሮ በርካታ ነባር ባለአራት ኮከብ ኮማንዶች ወደ አንድ እዝ ምናልባትም የአሜሪካ ዓለም አቀፍ ኮማንድ በሚል ተዋህደው እንዲደራጁ ይደረጋል። የከፍተኛ መኮንኖችን ቁጥር በእጅጉ መቀነስ ሌላኛው የፔንታገን ዕቅድ ነው። ይህ እርምጃም በተለያዩ ቀጠናዎች የሚገኙ ዋና ማዘዣ ጣቢያዎችን ቁጥር ከ11 ወደ 8 ሊቀንስ እንደሚችልም ተጠቁሟል። መከላከያ ሚኒስትር ፒት ሄግሴት ቀደም ብለው ቃል በገቡት መሠረት ትራምፕ አስተዳደር የአሜሪካን መከላከያ ሰራዊት አደረጃጀት ከውስብስብ ቀለል ወዳለ አደረጃጀት ለመቀየርና ለማስማማት እንደዚሁም የቢሮክራሲ ጥልፍልፎች ተብትበው የያዙትን ተቋማዊ ንብርብሮችን ለመቀነስ በእጅጉ አልሟል። ለግዳጅ ዝግጁ የሆኑ እዞችን በብቃት ማደራጀትም የእቅዱ አካል ስለመሆኑ ሰምቻለሁ ብሎ ዋሽንግተን ፖስት ዘግቧል። ከፔንታገን አገኘሁት ያለውን ማስታወሻ በመጥቀስ ዘገባው እንዳብራራው ከሆነ የአሜሪካ ወታደራዊ መሪዎች ውስብስብ የእዝ መዋቅርን እንዲያስወግዱና የአመራር ውጤታማነትን እንዲያሻሽሉ ትዕዛዝ ተላልፎላቸዋል። ይህም ዝቅተኛ የሆነውን የከፍተኛ ተዋረድ ያለው የዩናይትድ ስቴትስን የመከላከልና የጦርነት አቅም ለመጠበቅ ይረዳል ነው የሚለው። የፔንታገን ባለስልጣናት እንደሚሉት እዞችን ማጠናከርና ከፍተኛ የሆኑ ጥልፍልፎችና ንብርብሮችን ማቃለል ቅልጥፍናን ይጨምራል። በዓለም አቀፍ ደረጃ ያለውን የኃይል አስተላለፍ ያስተካክላል። ከዚህም በተጨማሪ ከመጠን በላይ የሆነ ወጪን ለመቀነስ ይረዳል ነው የሚሉት። ይህ ብቻም ግን አይደለም። እንደ አዲስ ከተቋቋመውና የትራምፕ አስተዳደር ትኩረት ከሰጠው የምዕራባዊ ንፍቀ ክበብ ወታደራዊ እዝ ከመሳሰሉት ጋር የተጣጣመ አደረጃጀትና አሰራር ለመተግበር አመቺ ይሆናል ነው የሚሉት። ይህ ጥረት የትራምፕን ስትራቴጂካዊ የአሰላለፍ ለውጥና በዓለም የአሜሪካ ወታደራዊ የበላይነትን ከመቼውም ጊዜ የላቀ ለማድረግ ትኩረት መስጠታቸውን የሚያንጸባርቅ ነው ብሏል ዋሽንግተን ፖስት። ከሕግ አውጪዎችና ተንታኞች መካከል የተወሰኑት የትራምፕ አስተዳደር የአሜሪካ ወታደራዊ እዞችን ለማጠፍና ከፍተኛ ወታደራዊ ማዕረጎችን ለመቀነስ ማቀዱ የሀያሏን ሀገር አቅምና ተደማጭነት እንዳያዳክም እንሰጋለን በማለት ተናግረዋል። በእርግጥ ይህ የፔንታገን አዲሱ ዕቅድ ፕሬዚዳንት ትራምፕ በቅርቡ ይፋ ካደረጉት ብሔራዊ የደህንነት ስትራቴጂ ጋር ተጣጥሞ እንዲዘጋጅ የተደረገ ነው ተብሏል። ዕቅዱ እስካሁን ለኮንግረሱ በይፋ አልቀረበም። የፔንታገን ባለስልጣናት ማሻሻያዎችን እያካሄዱ መሆናቸውንና በአጠቃላይም የታቀዱት ለውጦች በየትኞቹ የጊዜ ሰሌዳዎች ወደ ተግባር እንደሚገቡም ገና እርግጠኛ መሆን አልተቻለም። የመዋቅራዊ ማሻሻያው ቢያንስ ባለፉት 3 አስርት ዓመታት ውስጥ በአሜሪካ መከላከያ ሰራዊት ውስጥ ከተደረጉት እጅግ ግዙፉ እንደሆነ ተነግሯል። በሀገሪቱ መከላከያ ሚኒስትር ፒተር ሄግሴት የተመራውን የመከላከያ ፖሊሲና ቅድሚያ የሚሰጣቸውን የፖሊሲ አቅጣጫዎች በጥልቀት የሚያንጸባርቅም ነው ተብሏል። በአሜሪካ መከላከያ ሰራዊት ውስጥ ሊካሄድ የታቀደውን ግዙፍ ለውጥ በተመለከተ አዣንስ ፍራንስ ፕሬስ ለፔንታገን ቃል አቀባይ ጥያቄ አቅርቦ ነበር። በእርግጥም ግዙፍ ለውጥ ጠበቅ ቃል አቀባዩ አረጋግጠውለታል። ከዚህ በተጨማሪም በቀጥታ ለሀገሪቱ መከላከያ ሚኒስትር ፒተር ሄግሴት ሪፖርት የሚያደርጉት ጄኔራሎችና አድሚራሎች ቁጥር ከዚህ ቀደም ከነበረው እንደሚቀንስ ቃል አቀባዩ ለአዣንስ ፍራንስ ፕሬስ ነግረውታል። የፔንታጎኑ ዋና ሰው ሚኒስትር ፒተር ሄግሴት ባለፈው ግንቦት በአሜሪካ መከላከያ ውስጥ የባለአራት ኮከብ ጄኔራሎችና የአድሚራሎች ቁጥር በከፍተኛ መጠን እንደሚቀንስ ትዕዛዝ ማስተላለፋቸውና ለዚሁ ዝግጅት እንዲደረግ ማሳሰባቸው የሚታወስ ነው። ባለፈው ወር ይፋ የተደረገው የፕሬዝዳንት ትራምፕ ብሔራዊ የደህንነት ስትራቴጂም ከቀደሙት የተለየ እንደሆነና ከዚሁ አንጻር የሚጣጣም የመከላከያ ሰራዊት ግንባታ ሊኖር እንደሚችልም ነው በእቅዱ ላይ የተጠቀሰው። ይህንኑ የታቀደውን የፔንታገን ለውጥ የሚተቹት ወታደራዊ መሆኑ
የሆኑ ሲቪል ባለስልጣናት ደግሞ አልጠፉም። እነርሱ የሚከራከሩት ደግሞ አሁን የታቀደው ለውጥ የጎልድዋተር ኒኮልስ ሕግን የሚጻረር ነው በሚል ነው። ለመሆኑ ጎልድዋተር ኒኮልስ ሕግ ምንድን ነው? እንደ አውሮፓውያን አቆጣጠር በ1986 የጎልድዋተር ኒኮልስ ሕግ የሚል ለሀገሪቱ የመከላከያ ሚኒስቴር የተዘጋጀ የአደረጃጀት መመሪያ ነው። ያ ሕግ የአሜሪካንን መከላከያ ሰራዊት እንደገና ያደራጀም የጋራ የጦር አዛዦች ሊቀመንበርን ማለትም የጠቅላይ ኤታማዦር ሹሙንና የተዋጊ አዛዦችን የሚያጠናክር የአዛዥነት ሰንሰለቱን የሚያሻሽልና አገልግሎቶች በወታደራዊ እዝ እንዲሰሩ የሚያደርግና የጋራ ወታደራዊ ስራዎችን የሚያሻሽል ጉልህ የተባለ የአሜሪካ የመከላከያ ሕግ ነበር። ያ ሕግ ባለፉት ስራዎች ላይ የታዩትን የጦርነት ፉክክርና ደካማ ቅንጅት ለማስተካከል የሀገሪቱን ጠቅላይ ኤታማዦር ሹም ለፕሬዝዳንቱ ዋና ወታደራዊ አማካሪ አድርጎ ለማቋቋም ትኩረትን ከአገልግሎት ተኮር ፍላጎቶች ወደ አንድ የተልእኮ ስኬት ለመቀየር ያለመም ነበር። አሁን አዲሱን ለውጥ የሚተቹም በፔንታጎን ውስጥም ሆነ በዋይት ሃውስ ዙሪያ የሚገኙ ባለስልጣናት የሚሉትም ይህንኑ መከራከሪያ በመጥቀስ ነው። የሆነው ሆኖም የአሜሪካ መከላከያ ሰራዊት በታቀደው መሰረት ወደ ለውጥ የሚገባ ከሆነ በዓለም አቀፍ ደረጃ ከፍተኛ አንድምታ ሊያስከትል ይችላል ተብሎ ይጠበቃል። ምክንያቱም የአሜሪካ መከላከያ ሰራዊት ከፍተኛ እዝ በአውሮፓ በአፍሪካና በተቀሩት ዓለማት ነበሩትና እነዚህ እዞች ወደ አንድ እዝ ሲገቡ ምናልባትም በዓለም አቀፍ የኃይል አሰላለፍ ላይ ለውጦችን ሊያስከትል ይችል ይሆናል። የአሜሪካ መከላከያ ሰራዊት በዓለም ግዙፍ እንደሆነ የሚነገርለት ነው። የአሜሪካ መከላከያ ሰራዊት በመጠንና በስልጠና ብቻ ሳይሆን በበጀትም እጅግ ግዙፍ ነው። ለማሳያ ያህል እየተጠናቀቀ ባለው በዚህ 2025 ለሀገሪቱ መከላከያ የተበጀተው በጀት ከ895 ቢሊዮን ዶላር በላይ ነው። የቀጣዩ ዓመት የሀገሪቱ መከላከያ በጀት ደግሞ ለ1 ትሪሊየን ጥቂት ፈሪ ሆኖ 901 ቢሊዮን ዶላር ይገመታል።